እንኳን የሆነ ምክር ነገር ፈልጌ ነው። እሺ ንገሪ። እሺ አሌክስ አመሰግናለሁ። ያው እኔ ፍቅረኛ ነበረኝ 1 አመት ያህል በፍቅር ቆይተናል። በጣም የምወደው በጣም የማከብረው ሰው ነው። ብዙ ነገር ሆኜለታለሁ፣ ብዙ ነገሮችንም ትቼለታለሁ እና ግን የተዋወቅነው የአንድ ሀገር ልጆች ነን። አዲስ አበባ ልጅ ነኝ። ያው አሁን ላይ እኔም ስደት ነው ያለሁት፣ እሱም እንደዛው ማለት ነው። ማለት አንዳንዴ መልካምነትም ይሁን ክፋትም ይሁን አላቅም፣ የኔ ማንነት ማለት ነው። እኔ ሲበዛ በጣም የሆነ ሰው ማመን አይነት ሰው ነኝ። በጣም ነው ሰው ማምነው። አንተ የሆነ ነገር አጥፍተህ እንኳን ከሆነ ሰው ስለ አንተ መጥቶ የሆነ ነገር ሲነግረኝ ከአንተ አንደበት እስካልወጣ ድረስ ሰውን አላምንም። እንደዚህ አይነት ባህሪ ያለኝ። ለምን በእኔ ህይወት ውስጥ እኔ ነኝ የምወስነው፣ ወይም ደግሞ ያ ከኔ ጋር ያለው ሰው ነው የሚወስነው እንጂ ሶስተኛ ወገን አይደለም ለእኔ የሚወስንልኝ የምል ሰው ነኝ በራሴ ማለት ነው። ከአንተ አንደበት እስካልሰማው ድረስ ምንም ነገሮች ላይ ፎከስ አላደርግም። ግን ያው ሶሻል ሚዲያ ተጠቃሚ ነው፣ ቲክቶክ ይጠቀማል ምናምን ነገር ያው እኔ የምጠቀማለሁ። ግን በብዛት እኔ ብዙም እንደዚህ ገስት ላይ የምገባ ላይቭ ላይ የምገባ ሰው አይደለሁም። እሱ ግን በጣም ላይቭ ላይ የመግባት እንትን አለው። በጣም ረዥም ሰዓት ይቆያል እና ግን የእሱ ገስት ላይ የሚገቡት በሙሉ ሴቶች ናቸው፣ በጣም በብዛት ማለት ነው። በብዛት ሴቶች ናቸው የሚገቡት። ብዙ ነገር ሲሉ ትሰማለው፣ ብዙ ነገር ሲጽፉልት ማያለው። ግን እኔ እሱን ስጠይቀው እኔ ጋር ግን ምንም አይነት ስሜት የለም። እነሱ ስላወሩ እኔ ጋር የሚቀየር ነገር የለም። እነሱ ስላሉኝ ደግሞ እኔ አልላቸውም እና አንቺ እኔን እመኚኝ ብቻ ነበረ የሚለኝ እና እኔም ደግሞ አምነዋለሁ። በጣም ነው የማምነው። ማለት በቃ በሚነግረኝ ቃላቶች በጣም አምነዋለሁ እና ያው ትንሽ ደግሞ ሱስ ነገር አለበት፣ የማጨስ የመጠጣት ነገር ማለት ነው። ፍቅር ደግሞ ምንም ነገሮች አይገድቡትም አይደል? ሁሉን ነገር ትችላለህ፣ ሁሉን ነገር ለማሻሻል ትሞክራለህ እንጂ አንድ ነገር ስላለብህ ብቻ ያን ሰው አትጠላውም። ወይም ደግሞ ያ ነገር ስላለበት ያንን ሰው አውጥተህ ከህይወትህም ሆነ ከምንም ልጥለው አትችልም። የማታውቀውን ሰው እንኳን በምክርህም በምንም በቻልከው ነገር ያንን ሰው ለማሻሻል ትሞክራለህ አይደለም ፍቅረኛህን። እና ያንን ነገሮችም አልገደቡኝም። በጣም ታገስኩት፣ በጣም መክረዋለሁ። የእውነት ተቆጥቼ እንኳን አልናገርም። የሆነ ነገር ልመክረው እንኳን ስፈልግ እንባን የሚቀድመኝ እውነት እግዚአብሔር በሚያውቀው ማለት ነው። እንባን የሚቀድመኝ እሱን እንኳን ለመምከር ስሞክር ተው በቃ ይህ ነገር ለአንተ ጥሩ አይደለም። አንደኛ ስደት ላይ ነው ያለኸው፣ ሁለተኛ ደግሞ የሚሰራው መርከብ ላይ ነው። መርከብ ደግሞ የነሱ መርከብ ደግሞ አብዛኛውን ምንም አይነት ቦታ ላይ አይደለም፣ እዛው መርከቡ ላይ ነው የሚኖሩት። ውሃ ውስጥ ነው የሚኖረው ማለት ወጥተው እንኳን ሩም የላቸውም። ሩማቸው እዛው መርከቡ ላይ ነው እና አንተ በምጠጣ ሰዓት ብትወድቅ ሌላ ጊዜ ዋኝተህ እንደምትወጣው አትወጣም ከውሃ ውስጥ። አብረውክ ያሉት የሌላ ሀገር ዜጎች ናቸው። ዜጎች እንኳን አይደሉም፣ ትንሽ እንኳን ሊያስቡልህ አይችሉም። እና እባክህ እንደዚህ አታድርግ። ቢያንስ ምንም ነገር እንኳን ባያሳስብህ ለእናትህ ስትል መኖርን ተመኝ። ስደት ላይ እያለቅ ይሄ ነገር አይገባክም። አገርህ ላይ ብትወድቅ እንኳን ጎዳና ላይ ያዩክ ሰዎች ራሱ አንስተውክ የማን ሰው ነው ይሄ የማን ዘር ነው ይሉካል። ግን አንተ ያለኸው ስደት ላይ ነው፣ የምትኖረው ውሃ ውስጥ ነው። ይሄ ቦታ ለአንተ አይሆንም። ሙሉ ለሙሉ አልተውም እንኳን ብትል ቢያንስ ለመቀነስ ሞክር። በጣም ከመጠን በላይ ነው የምታደርገው ነገር። ይሄ የምታጨሰው ነገር ደግሞ ውስጥህን ነው የሚጎዳክ። በሂደት ውስጦችህን እየጎዳ ነው የሚሄደው። ውሃ እያሳሳቀ ነው እንደሚወስደው እንደሚባለው ሁሉ ሱስም እንደዛው ነው። ውስጣችንን እየጨረሰ ነው የሚሄደው እና
በየጊዜው ፊዚካሉ ሲቀያየር አየዋለሁ። በየጊዜው በቃ ዛሬ የሆነ ፊዚካል ይኖረዋል፣ ነገ የሆነ ነገር ሲያበዛ የሆነ ነገር በቃ አለው። ሁሉ ነገሩ የሚቀየርበት ታይም አለ እና ያ ነገር ሁላ በቃ መጨረሻ ላይ ሲበዛ ደከመኝ። ሲደክመኝ ዝም አልኩት በቃ። ግን ያመኛል፣ እንደዛ ሲያደርግ ያመኛል። ግን በቃ ዝም አልኩት መጨረሻ ላይ በቃ ያርግ። ለምን እኔ ሞከርኩኝ አልሆነልኝም። ዝም ብዬ በዛውም ልክ ቻልኩት። በቃ የማይቻል የለም፣ ፍቅር ነው። ነገ ተነገ ወዲያ ምናልባት ሊሻሻል ይችላል። የሰው ልጅ አይደል ይቀየራል የሚል ነገር በውስጥ ያለ ያ ነገር ስላለ በቃ ዝም አልኩት ማለት ነው። እና በጣም በቃ ከምልህ በላይ እንደሱ ሰው ወድጄ አላውቅም፣ እንደሱ ሰው አክብሬ አላውቅም። የእውነት በቃ ለሞራሉ እኔ ቪዲዮዎቼን እንኳን ፖስት ሳረግ የሆነ ቪዲዮ ፖስት ሳረግ እውነት ስለ እውነት ነው የምልህ ለሞራሉ በጣም ተጨንቄ የሆነ መጥፎ ኮሜንት እንኳን ተጽፎልኝ ካለ ቶሎ ብዬ ነው የማጠፋው። ለሞራሉ በጣም ተጨናቂ ሴት ነኝ ማለት ነው። በጣም ከሚባለው በላይ ይሄ ከክብሬ የተነሳ በጣም ነው የማከብረው። አንዳንዴ መልካም መስራት ሰውንም ይገፋል እንዴ እስከምን ድረስ ደረስኩኝ። ለምን ለእኔ የተከፈለኝ ዋጋ ደግሞ ተቃራኒ ሆነና ማለት ነው። እና የሆነ ጊዜ ላይ እኔ በእኔ በኩል ያሉትን ሁሉንም ነገሮች አስረዳዋለሁ። በእያንዳንዷ ነገር ህይወቴ ላይ የሚፈጠሩ ነገሮች ምንም ነገር ቢሆን በስሜ የሆነ ነገር ሁሉ አስረዳዋለሁ። እና አንድ ጊዜ ኢሞዬ ላይ ወንድሜን ፕሮፋይል አደረኩት። ወንድሜ ስጋዬ ነው እና ሳረገው ለምን አንተ የሆነ ፕሮፋይል እኔ የሆነ ነገሬ ላይ ስታይ ለምን ታረጊያለሽ ብለህ ከመጠየቅህ ይልቅ ማን ነው ብለህ እንዳስረዳ ብትፈቅድልኝ የትኛው ነው ትልቁ አድቫንቴጅ ያለው? ማን ነው ብለህ ብትጠይቀኝ ግን መልስ አለክ አይደለ? ላስረዳህ እችላለሁ። እሱ ግን ለምንድን ነው እንደዚህ የምታደርጊው? በቃ እኔ እንድታረጊ አልፈልግም። ማን ነው እሱ? እኔ አላውቀውም እኮ ምናምን። እኔ ቢያንስ ላስረዳክ፣ ይህ እኮ ወንድሜ ነው፣ ነገ ተነገ ወዲያ እንኳን የምታውቀው ሰው ነው። ዛሬም ላስተዋውቅህ እችላለሁ። ይሄ የራሴ ስጋዬ ነው። አንተ ቤተሰቦች ልታከብርልኝ ይገባል። እኔን ከወደድከኝ፣ እኔን ካከበርከኝ ቤተሰቤ ልታከብር ይገባል። አንተን የሚያስቀይም ነገር ለምን አደርጋለሁ? እኔ እናንተ 1 አመት እኮ ስንቆይ ከአንተ ሀሳቦች ወጥቼ አላውቅም። ሞራልን የሚነካ ነገር አድርጌ አላውቅም። ይሄ ደግሞ ስጋዬ ነው። ማን ነው ብለህ ብትጠይቀኝ እነግርሃለሁ። አስተዋውቂኝ ብትለኝ አስተዋውቅሃለሁ። ይሄም እኔን እናንተን የሚነካ ነገር አይደለም ብዬ አስረዳሁት። እና በቃ የሆነ ዲስሪስፔክት በሚያደርግ ቃላቶች ምናምን ትስ ይለኝ ከእናቴ ልጅ የሚበልጥ ነገር የለም። በወድቅም በጣም የማይጥለኝ የእናቴ ልጅ። አንተ ለምን ቤተሰቦቼን አታከብርልኝም? በቃ ቢያንስ ተረጋጋና ወይ በኋላ እናወራለን ብቻ ነው ያልኩት። እሱ እንደዛ እንኳን ሲናገረኝ አግሬሲቭ ሆኖ እኔ ምንም አላልኩት። በቃ ተረጋጋና በኋላ እናወራለን እንጂ እኔ ቤተሰቦቼን እንደዚህ እኮ እንድትልብኝ አልፈልግም። እኔ ቤተሰብህን አከብራለሁ። አንተ ማንኛውን ነገር ስታረግ ገስት ላይ ስትገባ ሴቶች ብዙ ነገር ሲሉ ግን የማይሰማኝ ይመስላል። እንደ ፍቅረኛ ከሆነ ብዙ ነገር እኮ ይሰማኛል። ግን አንተን ስለማምንክ ነው ዝም ብዬክ ችየው የነበረው እንጂ እኮ ይሰማኛል። የሆነ ነገር ሲሉክ አንተ ከስር ሆነ ስትስቅ ወይ የሆነ ነገር ስትላቸው ምናምን እኮ ነው የሚሰማኛል። ግን ስለማምንክ ዝም አልኩክ። ስለማምንህ 1 አመት በሙሉ ነው የቻልኩክ። ያ ሁሉ ስለምወድህ ነው። የማይቀየር የለም። ሁላችንም ልንቀየር እንችላለን። ዛሬ እናጠፋለን፣ ነገ ደግሞ ጥሩ ነገር እንሰራ ይሆናል። እኔ ያንን በማሰብ ነው እንጂ እኮ አንተ 1 ቀን ያየኸውን ነገር አስረጅኝ ከማለት ይልቅ ይህንን ነገር ተናገርክ ለምን ምናምን ብዬ በቃ ተረጋግተ በኋላ እናወራለን በሚለው ስልክ ዘጋን ማለት ነው። ስልክ ዘግተ እኔም በሳቱ ቤተሰቦቼ ስለተናገረብኝ ከፋኝ። አንድ ወንድም ምን ያለኝና እኔ በአንድ ወንድም አልደራደርም ምንም ቢሆን እና በዛ ላይ ፎቶ ህፃን ነው ገና የ15 አመት ልጅ ነው። ትልቅ ሰው እንኳን አርጌ ቢሆንና ብወነጀል ደስ ይለኛል፣ የእውነት ስነግርህ ማለት ነው። ግን ምክንያት ፍለጋ ይሆን አላውቅም። አለ አይደለ አንዳንዴ እኮ ከእድሜ ጋር የሚመሳሰል ሰው ፖስተህ እኮ የሆነ ነገር ጽፈህበት የሆነ ነገር አድርገህ እኮ ቢሆን አለካ አንቺ በህይወቴ የተጫወትሽ ነው ቢለኝ
ደስ ይለኛል፣ ከህይወቴም ቢወጣ ደስ ይለኛል። ያ ማለት በቃ እሱ እንደዚህ ስለተሰማው ነው እላለሁ። ግን የ15 ዓመት ህፃን ልጅ ነው እኔ ፕሮፋይል እንኳን ያደረኩት እና እሱም ስጋዬ ነው፣ ወንድሜ ነው፣ ዘመዴ እንኳን አይደለም። እና በቃ ዝም ተባባልን ማለት ነው። ማታም አልደወለም፣ ጠዋትም አልደወለም፣ ቀንም እንደዛው። እኔም ቤተሰቤ ስለተናገረብኝ ተሰማኝ። ይቅርታ ይለኛል ብዬ ነው ያሰብኩት። ለምን ስላስረዳሁት፣ ወንድሜ ነው ብዬ ስላስረዳሁት ይቅርታ ይጠይቀኛል ብዬ ዝም አልኩት። ከዛ እሱም ዝም ሲለኝ ዝም አልኩት። አይ ቲንክ ከዚህ በፊት እሱ በሚያጠፋቸው ጥፋቶች ሁሉ ነገሮች እስከ ወር ድረስ እንኳን ተዘጋግተን መጥቶ ይቅርታ ጠይቆኝ ያውቃል። እኔም ይቅርታ አደርግለታለሁ እሻሻላለሁ ስለሚለኝ። ግን ደግሞ ያው ስለሆነብኝ መጨረሻ ላይ ታውኩት በቃ። እና ይቅርታ ይጠይቀኛል ብዬ ሳስብ ግን አላደረገውም፣ ዝም አለ። እኔም ቤተሰቦች የተነኩብኝ ዝም አልኩኝ። ይቅርታ ቢጠይቀኝ ግን ለምን አልጨክንበትም? በቃ ለምን አጥፍቷል አይደለ? ግን ይቅርታ ጠይቆኛል። ይቅርታማ ይሽረው የለምና ያንን አሰብኩኝ፣ ዝም አልኩኝ። አይ ቲንክ 15 ቀን ሊሆን ይችላል፣ ወይ ደግሞ በቃ ከ15 ቀን አያልፍም በዛ ቢባል ማለት ነው። እንደዛ ሲሆን በቃ ራሴን ጠየቅኩት። እኔ እኮ ጥፋተኛ አይደለሁም፣ እሱ ነበር ያጠፋው። ግን እስኪ እኔ ገፍቼ ልሂድ፣ በቃ እኔ ልጠይቀው፣ እኔ ላናግረው፣ ይቅር በቃ ሁሉም ነገር ምናምን ብዬ እኔ ገፍቼ ሄድኩኝ ማለት ነው። ቴክስት አደረኩለት እኔ እና በጣም የሚያም ነገር ነው የሰማሁትና የተደረገብኝ ነገር ማለት እኔ 1 ዓመት ስቆይ እምነት በዚህ ልክ እና ፍቅር በዚህ ልክ ክብር በዚህ ልክ ከሆነ ዋጋው ምንድን ነው? እኔ መምከሬ፣ ተው ማለቴ፣ እያለቀስኩኝ መለመኔ ያ ነው ለእኔም ጥፋቱ ወይስ ምንድን ነው? እሱ ማለት ምንም አርጊ ሲለኝ እምቢ ብዬ አላውቅም። ቢያንስ እንደዚህ ላይቭ እንኳን ስገባ የእውነት ነው የምልህ አሌክስ፣ በቪዲዮ እንድገባ አይፈቅድልኝም። በቃ እኔ ማንም ሰው እንዲያይሽ አልፈልግም ምናምን ይለኛል። ከስርም ወንዶቹ ብዙ ነገር ሊሉሽ ስለሚችሉ በቪዲዮ እንድትወጪ አልፈልግም ይለኛል። ያንን ሁላ ቃሉን አከብርለታለሁ። ብገባ የሆነ ነገር ፎቶ አድርጌ ነው የምገባው፣ ወይ ደግሞ የሆነ ሰው ጋር ገስት ላይ ነው የምገባው እንጂ ከዚህ ቃላቶቹ እንኳን አልወጣለትም። እኔ 1000 ጊዜ ራሱን በሚጎዳው ጥፋት እያጠፋ 1000 ጊዜ ይቅርታ አድርጌለት፣ እኔ ግን አንድ ቀን የወንድሜን ፕሮፋይል ባረግ ይቅርታ የማይገባኝ አይነት ሴት ነው ያደረገኝ። ከሁሉ ነገሮቹ ላይ ብሎ ካረገኝ፣ በዛ ላይ ችግሩን ስጠይቀው ለምን ብዬ እንኳን ስለው በቃ አንቺ እኔ ስለ ሱስም ስላለብኝ ያለፍነውን ነገር በይቅርታ እንኳን ያለፍነውን ነገር አምጥቶ ምናለ እኔ ሱስ እንኳን ስላለብኝ አንቺ ከነሱሴ እንኳን አትቀበይኝም። 1 ዓመት ሙሉ ግን አብሬ የኖርኩት ተቀብዬው ነበር። የሚጠይቀኝን ነገሮች ሁሉ በይ የሚለኝን ነገር አርጊ የሚለኝን ነገር ሁሉ አክብሬ የማደርገው ስለምፈልገው ነበር። ሱሱ እንኳን ስላልገደበኝ ነበር። ነገ ተነገ ወዲያ እኮ ቤተሰብ ስንመሰርት ይሄ ሰው እኮ ሱሱ ቢጎዳው እኮ እኔ ነገ ጠዋት አጣዋለሁ አይደለ? ልጆች ብንወልድ ልጆቼን ያለ አባት ነው የማሳድገው አይደለ? ያንን እያሰብኩ እኔ ተው እባክህ ልጅነትን አታበላሽ እያልኩ እንመክረው ያን አስቤ ነበር። ግን ያ ሁሉ ምክሬ፣ ያ ሁሉ እንባዬ፣ ያ ሁሉ ሀሳቤን እሱ 15 ቀን ባልሞላ ውስጥ የመለሰልኝ መልስ በቃ እኔና አንቺ መግባባት ስለማንችል አንቺም ከነሱሴ ስለማትቀበይ እኔ ሌላ ፍቅረኛ ይዣለሁ። አንተ ከኔ ጋር ጨርሰሃል ሌላ ፍቅረኛ ያዝከው? አዎ አንቺ ነሽ ከህይወትሽን ልወጣ ያደረግሽኛል። በምን በቃ አንዴ ፕሮፋይል ታደርጊያለሽ ከነሱሴ ማትቀበይኝም። ፕሮፋይል እኮ ያደረኩት 1 ቀን ነው። እሱንም ወንድሜ ነው አስረድቻለሁ። ከፈለግ እስከ ፋሚሊ ድረስ እንሂድ ብያለሁ። ደውል ሰው ብሎ ካረጋለሁ ስልኩ። እሺ ይቅርታ። እሺ እና ይሄም ደግሞ ካሳሰብክ እስከ ፋሚሊ ድረስ መሄድ እንችላለን ብያለሁ። በቃ ልጁንም ማወቅ ከፈለግ ልጁን ወቀው ካላመንከኝ። እኔ ግን 1 ቀን ነው ያደረኩት፣ አልደጋገምኩብህም። ለዚህ ሁሉ የሚያበቃ ነገር አይደለም። በዛ ላይ ካጠፋውም ደግሞ ምከረኝ። በቃ መቅደስ እኔ ነገር አይመቸኝም፣ ከአንቺ በለኝ፣ ጥፋቴን በትክክል ንገረኝ
እኔ አንተን እንደምመክርህ ሁሉ አንተን መክረህ አስተካክለኝ። እኔ የማደርጋቸውን ነገሮች በሙሉ አውቃቸዋለሁ፣ ለሞራሉ በጣም ስለምጨነቅለት ማለት ነው። ግን እሱ 15 ቀን ባልሞላ ውስጥ ኬት መጣች ፍቅረኛ? ከኔ በፊት ካልነበረች ወይ እኔ ላይ ካልነበረች ኬት አመጣህ ብዬ ስለው አሁን የመጣች ናት። በቃ እኔ አሁን ነው ያስኳት፣ አሁን ነው የወደድኳት። ከእሷ ጋር ብዙ ደረጃ ተደራርሰናል እና እኔ አሁን ያስኳት ሴት ናት አለኝ እና ከዛ በኋላ ከራሴ አልፌ በጓደኞቹ በጣም ርቀት ሄድኩኝ። በቃ እኔ ነኝ ያጠፋሁት እስከ ማለት ድረስ ይቅርታ እንዲያደርግልኝ ማለት ነው። እግዚአብሔርን ነው የምልህ። 3 ጓደኞቹንና ከራሴም ፋሚሊ ደግሞ ያጎቴ ልጅ ትልቅ ሰው ነው፣ እሱን ሽምግልና ላኩኝ። እኔ በዚህ ልክ ፈርዘር ሄድኩኝ ማለት ነው። ግን ማክበር ያስንቃል፣ መውደድ ያስንቃል፣ መምከር ያስንቃል፣ ሁሉን ነገር ልቻልልህ ማለት ያስንቃል። በዚህ ልክ ሰውን ያስደርጋል ወይ? ደግሞ እኮ አንተ እኮ ከሴት ወጥተህ ሴትን መፈተን በዚህ ልክ አያስፈልግም አይደለ? ካልፈለገህ እንኳን እኔ አልፈልግሽም፣ እኔ ሰው አለኝ፣ ይሄ ነገር ስላለ አንቺ የራስሽን ህይወት ኖሪ ብለህ እንደ ምክር ትናገራለህ ቢያንስ እንጂ አንተ ላይ ሴት ተደርባብህ አንተ ግን ነገ ተነገ ወዲያ ህይወት ይኖረኛል ብለህ ስታስብ እሱ ግን ሊያገባ ተዘጋጅቷል። ኢቨን ሽማግሌ እንደላከን የሰማሁት ለዛች ልጅ ማለት ነው። እኔ ግን 1 ዓመት አብሬው ስኖር በቃላቶቹ እንደሚወደኝ ይነግረኛል። ብዙ ነገሮችን የፍቅር ቃላቶቹን እንደረድርልኛል። እኔ ግን ከልቤ ከራሴ በላይ አክብሬው ነበር የኖርኩት፣ ሁሉን ነገሩን ችዬ ማለት ነው። ግን መቻሌ ዛሬ ላይ አስናቀኝ። መቻሌ ብዙ ነገሮች ጎዳኝ። የእውነት ስነግርህ አሁን ላይ ስለ እውነት ስነግርህ ሁሉም ወንዶች እሱን መስሎ ነው የሚታዩኝ። ስለ እውነት ስነግርህ እግዚአብሔር ምስክሬ ነው። በቃ የሆነ ነገር ይወረኛል ወንድ ሳናግር ማለት ነው። ለምን በምን አይነት ልክ እንደማምነው ልነግርህ አልችልም። በምን አይነት ልክ በቃ በዚህ ልክ ያመንኩት በዚህ ልክ ልፈተንበት ነው ወይ ነው ያልኩት። እና ምኑ ጋር ነው ስህተቴ? በቃ ማፍቀሬ ነው ስህተቱ? ማክበሬ ነው ወይስ የሆነ ለሱ በጣም ትልቅ ቦታ መስጠቴ ነው? ዝቅ ማለቴ፣ መምከሬ፣ እንዳይጎዳ ልጅነቱን እንዲያሻሽል፣ በሰው ሀገር እንዳይቀር፣ እናቱ እንዳታዝን፣ እሱም ልጅነቱን እንዳያጣ እንዳይወድቅ ማድረጌ ነው ጥፋቴ? እስኪ ለብዙ ሰዎች ምክር ስትሰጥም እሰማለሁ፣ አንተም ጥሩ ነገሮችን ስታደርግ አያለው እና በቃ እኔም ይሄ ነገር በጣም እያመመኝ ከውስጤ ሊወጣ አልቻለም እና እኔ በደለኛ የሆንኩ ያህል እየተሰማኝ ማለት ነው። በቃ እንዴ ይሄንን ማድረጉ ምንድን ነው ጥፋቱ? ምኑ ጋር ነው ያጠፋሁት? እኔ በቃ እኔና እሱ መሀል ያለው ቃል ይሄ ነው። ለምን በቃ አላቅም ምን እንዳደረግኩኝ እኔ እዚህ ጋር ማለት ነው። እና በቃ አንተ እስኪ ምን ትለኛለህ? ይሄ ነው የአንቺ ጥፋት በለኝ። ከዚህ ውጭ እኔን እና እሱን ያጣላን ነገር የለም። በመሀላችን የሚያጣላን ነገር ምንም ነገር ኖሮ አያውቅም። የሚያጣላን ነገር እንኳን ቢኖር ሱሱ ነው። በቃ ተው ለምን አተውን በማለት ብቻ። እሱንም ሲደክመኝ ተውኩት። በቃ እንደፈለገ እየሆነ ነው፣ እንደፈለገ እያጨሰ እንደፈለገ እየጠጣ ነው። ግን እኔ እንደዛ እየሆነ ግን ማለት ነው እንደ እናት ነበር ምን ሰፈሰብ። ዛሬ ምን ሆኖ ይሆን? ወድቆ ይሆን? የሆነ ነገር ውስጥ ገብቶ ይሆን? እዛ ጋር ስለ እሱ የሚነግረኝ ሰው ስለሌለ ውሃ ላይ ነው የሚኖረው ይሄ ልጅ። ያሳስበኛል። እንደዚህ አድርጎኝ እንኳን ስቲል ማለት ነው ስቲል እንኳን እንደዚህ አይነት ስሜት ውስጥ ሆኜ የእውነት እዛ ቦታ ላይ ላለ ነገር ሰዎች ሁሉ አስባለሁ። ለምን አንዳንዴ ብዙ ቪዲዮዎችን ሳይ የሆነ መርከብ ለሚሰሩ ማዕበል ሲመጣባቸው ውሃው ምናምን ሲሆን ወይኔ ጉዴ ይላለሁ። እስቲል እንኳን በቃ ያ ልጅ እኮ እንደዚህ ነው የሚሆን። አሁን የሆነ ነገር ቢፈጠር በጣም ነው ማስብለት ከሚገባው በላይ እና ለእኔ የተገባኝ ደግሞ ሌላ ነገር ነው። እና እዚህ ጋር እኔ ምን አይነት ሰው ብሆን ነው? በምን ልክ ባስቀይመው ነው? ምንድን ነው እሱስ ያልተረዳሁት ነገር? በቃ ሱሱንም አልተው ሲለኝ ተውኩለት። በቃ እንደፈለገ እየሆነ ነው። እኔ አንድ ቀን ወንድሜን በማድረግ ይሄ ምክንያት ይሆናል? ባላስረዳክ፣ ባመናጭቅህ፣ ብሰድብህ፣ አዎ በቃ ይቺ ልጅ እውነትም የሆነ ሰው አላት ከጎኔ ትለኛለህ።
ግን ለምኛ አስረድቻለሁ። ከራሴ አልፌ ቤተሰቤ ጋር ሂድና እውነቱን እወቅ አልኩክ። ከዛም አልፌ እኔ የእሱን ስልክ ለቤተሰቤ ሰጥቼ ቤተሰቤ እንዲያስረዳው አደረግኩኝ። ምንድን ነው ጥፋቴ እዚህ ጋር? ከራሴ ይቅርታ አልፌ በጓደኞቹ እንኳን ፈርዘር ሄድኩኝ። ግን ምንም አንድ ቀን 15 ቀን ባልሞላ ውስጥ የመጣች ሴት ሽማግሌ የተላከላት 1 ዓመት አፍቅራ ከኖረች ሴት ይልቅ እኔ እስኪ ምኑ ጋ ነው ስተቴ? ይሄንን ስለተሳሳትሽ ነው በዚህ ልክ ይሄ ነገር የተገባሽ? እስኪ በለኝ አንተ። በቃ ዛሬ ይህንን ምክር ፈልጌ ነው እኔ የገባሁት። አንተም እዚህ ጋር ያሉት ቤተሰቦች ከ1000 ምናምን በላይ ቤተሰቦች አሉና እነሱም አንተም እስኪ ለእኔ ይሄ ነው የሚገባሽ ሀሳብሽ፣ ወይም ደግሞ ይሄ ነው ክፋትሽ፣ ይሄ ነው ጥሩነትሽ ብለህ ንገረኝ እና ይሄ ነው አሌክስ ልል የምፈልገው ነገር ማለት ነው። ልቤን በጣም ያመመኝ በዚህ ሰዓት ጥያቄ እየፈጠረብኝ ጠዋትና ማታ እያለቀስኩኝ መልስ ያጣሁበት ጥያቄ ይሄ ነው። እውነት በጣም መልስ አጥቼበታለሁ። በጣም ማለት ነው። ጠዋትም ማታም ቀንም በቃ እሱን ባሰብኩ ቁጥር መልስ አጣሁኝ። ታውቃለህ ለምን እንደዚህ ያደረግኩ እንኳን ለማለት ሰከንድ አልፈጀበትም። እኔም ብሎክ ሲያደርገኝ ማለት ነው። እና በሁሉም ነገሮቹ ነው ብሎክ ያደረገኝ። በቃ ይህንን ቃል ከተናገረ በኋላ በሁሉ ነገሮቹ ብሎክ አድርጎኛል። ግን እኔ ሁሉን ብዙ ነገሮቹን ነበር ችዬ ነበረው። አርጌለታለሁ አልልም፣ ችዬ ያለው አልልም። ለምን የእኔ ሰው ነው ብዬ ስለማስብ ስለነበረ። ያንተ የሆነውን ሰው እኮ እንዴ የትም ቦታ ላይ እኮ የራስህ የምትለውን ሰው አታማውም። ታውቃለህ ለልብህ እንኳን አታማውም። ስለምታፈቅረው በምታፈቅረው ልክ ትኖርለታለህ። ከቻልክ ከብዙ ነገሮቹ እንኳን ልሸፍንለት ይገባል እንጂ ወጥተህ እንኳን የሆነ ነገር እንኳን ልትለው አይገባም። እኔ ከእናቴ የተማርኩት ይህንን ነው። እናቴ ያስተማረችኝ ይህንን ነው። ችሎ ማሳለፍን እና የሆነ ሰው ሲጎዳ መክሮ በምክር መመለስ፣ በፍቅር ማሰብ እንጂ በመቆጣት በመሰዳደብ አይደለም። አንድ ቀን እኔ እና እሱ ተሰዳድበን እንኳን አናውቅም። በሚያደርጋቸው ድርጊቶች እንኳን የራስ ጉዳይ ብዬው እንኳን አላውቅም። በጣም ሲበዛብኝ እንኳን ንግግሮቹ ዝም ነው የምለው። አልናገርም፣ አልሰድበውም፣ አልቆጣም። እሺ በቃ አልዋለሁ። እሺ በቃ ወይ በኋላ እናወራለን። በቃ ከዚህ ውጭ እንኳን ከአንደበቴ አይወጣም። ታውቃለህ ዛሬ ላይ በጣም ጥያቄ የፈጠረብኝ ነገር እኔ ይህንን ነው የማደርገው እንዴ? በሰድበው ባንቋሽሸው የሆነ ነገር ባደርገው ምን ሊያደርገውኝ ነበረ? ወይስ ምን አይነት ምላሽ ሊሰጠኝ ነበረ? እኔ ግን የሰጠሁት ክብር ነው። በውድቀት ውስጥ እንኳን ክብር ነው ያሳየሁት እኔ። እውነት እግዚአብሔር ምስክሬ ነው። በየትኛውም ቦታ ላይ ስለሱ እኮ ማወራለት በጣም መልካም ነገሮች፣ በቃ በጣም መልካም ነገሮች እሱን ከማውቀው በላይ አውቀዋለሁ ብዬ ነው ማወራለት። ግን ለእኔ የተገባኝ ደግሞ ይሄ ነው። በ15 ቀን ውስጥ ማለት ነው። የሰው ልጅ ካፈቀርከው አመትም ድረስ ለፍቅር ትታገልለታለህ። ልክ ለአንተ ክርስቶስ እንደታገለልን አንተ ደግሞ በሰውኛነትህ እስከ አቃተህ ድረስ ትታገልለታል። ግን እሱ ለእኔ ምንም አላረገልኝም። ታውቃለህ አስቸግሬው እንኳን አላውቅም። እኔ አርጊ ያለኝን ነገር በትክክል ነው ማረግለት። በቪዲዮ እንኳን ላይቭ አትግቢ ሲለኝ እሺ ይለዋለሁ፣ አላረግም። እከሌ ለምንድነው ይህንን ኮሜንት የጻፈው እንኳን ሲለኝ እመልስለታለሁ፣ አስረዳዋለሁ። ሄዶ እንኳን እንዲጠይቅ አደርገዋለሁ። ለምን እኔ ንጹህ ነኝ፣ ግልጽ ነኝ። እሱን ሳፈቅረው ተደርቦ ህይወቴን የሚነካብኝን ነገር አላደረግኩም። ለምን ነገ በህይወቴ ላይ ፈተና እንዲገጥመኝ አልፈልግም። ንጹህ ሴት ሆኜ ነው ከአንድ ሰው ጋር መኖር የምፈልገው፣ ምንም ነገር የሌለባት። ለምን እንደዚህ ሆነ ተብዬ እንድጠየቅ አልፈልግም። ከመጀመሪያ ጅማሬን ንጹህ አድርጌ ነው ህይወቴ መግባት የምፈልገው። ምንም ነገር ደግሞ የሚገድበኝ አይነት ሴት አይደለሁም እኔ። በጣም እግዚአብሔርን መልክ፣ ሀብት ምንም የሚገድበኝ ሴት አይደለሁም እኔ። ብቻ ያ ሰው ይረዳኝ፣ ስመክረው ስነግረው ይረዳኝ እንጂ ምንም ነገሮች እኔ ጋር እንትን አይሉ ምንም ነገር። ያ ነገሬ ይሆን እንዲ ያልኩኝ። በቃ አሁን ላይ ደግሞ ሰውም ስለማልመርጥ ምርጫ ላይ ይሳሳታለሁኝ። በቃ በጣም ብዙ ጥያቄ አይምሮ እየጠየቀኝ ነው አሁን ላይ። ፊዚካል ስለማልመርጥ፣ ብር ስለማላይ፣ ድህነት ስለማላይ፣ በቃ ይህን ነገሮች ስለማልመርጥ ነው ወይስ እኔ ኃጢአት ነው የሚባለውን ነገሮች በሙሉ ላይ አድርጌ ተኳኩዬ ወይ ተቀባብቼ ምናምን ስለማልወጣ ነው
እኔ በራሴ ውብ ነኝ፣ እግዚአብሔር ይመስገን። በጣም የምኮራበት መልክ አለኝ። በቃ እኔ ይችን ነው እኔ የምፈልጋት። ክርስቶስ የሰጠኝ መልክ ለእኔ በጣም ንጹህ መልክ ነው። እኔ የምፈልገው ይሄነቴን እንጂ ነገ በውሃ ስታጠብ ከላይ ላይ የሚወጣውን ማንነቴን አልፈልገውም። እኔ ያቺ ሴት ነኝ። ያንንም ስላልሆንኩ ነው። እሱንም መሆን ብፈልግ እሆናለሁ፣ ግን መሆን አልፈልግም። እኔ ንጹህ ነኝ። በቃ ዛሬም ነገም ተነገ ወዲያም እንደዚሁ ነው መሆን የምፈልገው። የትኛው ማንነቴ ነው እኔ እሱም በዚህ ልክ ከኔ ያራቀው? ምክሬ ነው፣ ፍቅሬ ነው፣ ክብሬ ነው፣ እሺነቴ ነው፣ ማስረዳቴ ነው፣ መቻሌ ነው። የትኛው ነው? በቃ ይሄ ነው አሌክስ ልልህ የምፈልገው ነገር። እድሜሽ ምን ያህል ነው? እኔ 22። እሺ ሚዩት አድርጊና ደግሞ አሁን አዳምጪኝ። እሺ አንደኛ መናገርሽ በጣም ጥሩ፣ ተጨርስ እስቲ ጎበዝ። የመጀመሪያው እኮ ሕክምና ሰው ውስጡ ያለውን ነገር እንዲናገር መፍቀድ። ጨረስኩ ማለት አለበት። ይህም ማቋረጥ እንኳን የለብንም። ሰው ሲያወራ እስቲ ያውራው ያውጣ ውስጥ። አሁን እቺ ልጅ አፍና ይዘው ነበር እስካሁን ይህንን ሁሉ ነገር ገብቷችሁ። ስትናገረውም ትድናለች። አሁን ምን መሰለሽ፣ አንቺ በጣም ጥሩ ልብ ነው ያለሽ። ጥሩ ልቦች ሁልጊዜ ይጎዳሉ። ይህ የተፈጥሮ ህግ ነው። እሺ ጥሩ ልብ ያላቸው ሰዎች ሁልጊዜ እንደተጎዱ፣ ሁልጊዜ መጠቀሚያ እንደሆኑ፣ ሁልጊዜ እንደተገፉ ነው። ግን አንቺ መጥፎ ስለሆንሽ አይደለም ይሄ አንቺ ላይ ደረሰ፣ ወይም አንቺ ላይ ብቻ አይደለም የሆነው። በማንኛውም መንገድ ጥሩ የሚያደርጉ ሰዎች ጥሩ ተመልሶላቸው አቅም ታማኝ የሆኑ ሰዎች ለታማኝነታቸው ምላሽ ክህደት፣ ቡጢ፣ ከጀርባ መወጋት፣ ይሄ የህይወት ህግ ነው። አንቺ ገና 20 ዓመትሽ ገና ነው። አላየሽውም ብዙ ነገር። ያው ልብ በ40 ዓመት ገንዘብ በ20 ዓመት ይባላል አይደል? ገንዘቡ ሊኖርሽ ይችላል፣ አሁን ልቡ አይኖርም። የ40ውን እኔ ልንገርሽ፣ የ20ውን አንቺ ያዥ፣ የገንዘቡን፣ የሩጫውን፣ የኢነርጂውን፣ የምኑን። የ40ውን እኔ ልንገርሽ፣ 40 ስትደርሺ እንደዚህ የሚገባሽ ወይም ስታረጂ ማለት ለጥሩ ነገር ጥሩ ምላሽ ከተሰጣችሁ እንደውም ያደረጋችሁ ጥሩ ነገር ትክክል አይደለም ማለት መለኪያ ያ ነው። በነገራችን እዚህ ጋር ጥሩ ነገር እያደረኩ መሆኑን ማረጋግጠው ወጋኝ መጥፎ ነገር ስለኔ ሲያወራ ስሜን ሲያጠፋው በአጠቃላይ ስለኔ ክፉ ነገር በተቃራኒው የሚያደርግ ከሆነ ኤግዛክትሊ በትክክለኛው መንገድ ላይ እኔ ማለት ነው። አለበለዚያ ግን ተሟሙቄ ሰው አጨብጭቦልኝ ወይ ተብሎልኝ መድረክ ላይ ወጥቼ ተሸልሜ ምናምን ፌክ ነው። ገብቶሻል? ስለዚህ አፍቃሪዎች ለማፍቀራችሁ ምላሹ ክህደት እንደሆነ እወቁት። ጥሩ ነገር ሁልጊዜ ምላሹ ይሄ ነው። አሁን ምንድነው ማድረግ ያለብን? ጥሩ ልብ ካለን እኛ መደሰትን ያለብን። ጥሩ ልብ ካለሽ አንቺ ይሄ እኮ ወርቅ የሆነ ነገር ያለሽ ታማኝ ነሽ፣ ለእሱ ጥሩ ነው የምታስቢው። እነዛ እሱን ታዩ ቢልሽ አትሰሚ። ምክንያቱም ከጀርባሽ እያደረገ ያለው ብዙ ነገር አለ። ላይቭ ላይ ገብቶ ከብዙቶች ጋር ያወራል። ገብቶሻል? እንደነገርሽን ቺት ያደረገብሻል ላይሽ ላይ ልጃችሁን ይሄ እፉ ነው እሳት ነው ተው ስትሉት አይተውም። ልጅ ነው አያውቅማ፣ ይቃጠላል። ተው እሳት ነው አትንካ ስትሉት አያውቅም። ልጅ ነው ተው አትተው ከሱ ጋር ከምትባባሉ እሳቱን ዞር ታደርጉታላችሁ። እሳቱን አንስታችሁ ሌላ ቦታ ታደርጉታላችሁ። ተገላገላችሁ። የሚነካው ነገር የለም። ፈጣሪ እንደዛ ነው። ለእኛ እንደ ልጆቹ ተው ተይ ይለናል። በተለያየ መንገድ እንደማይበጀን ይነግረናል። የምንሄድበት መንገድ አልሰማም ስንል እሳቱን ዞር ያደረገዋል ማለት ነው። ገብቶሻል? እንደዛ ነው ያደረገልሽ። አንቺ ግን እኔ እንዴት እተዋለሁ በሌላ ሴት ተቀየርኩኝ። ለዛ ሴት ነው ማዘን ያለብሽ የኔ እናት። አንቺ ማትራፊ ነሽ። እንዴት ከስራለሽ? ጥሩ ልብ ነው ያለሽ። የአንቺን ጥሩ ልብ ጥሩ የሆነ ወንድ ጥሩ ልብ ያለው ወንድ ያገኘው ቀን ህይወትሽ ገነት ነው የሚሆነው። አንቺም ጥሩ ነሽ፣ ያም ሰው ጥሩ እሱ ነው ያጣውሽ። አንቺ ለምረ ብታለቅሽ
ማልቀስ ያለበት እሱ እንጂ አንቺ ነሽ እንዴ? አብራው ላለችው ሴት እዘኝላት። ሱሰኛ ነው፣ በዛ ላይ ታማኝ አይደለም፣ እዚህም እዛ የሚል ነው፣ ከሃዲ ነው፣ እምነቱን የሚበላ ነው። አሁን ማን ነው ታዲያ ያለው? ማን ነው ያጣው? አንቺ ነሽ እሱ ነሽ? ቁጭ አድርገሽ ሚዛን ላይ ያስቀምጫው መልሽን ነገር እንዲህ ሁሉ የሆነ ሰው አጣው ብለሽ ነው እያለቀሽ ያለሽ አንቺ። ይህ ሰውዬ በጣም ጥሩ ታማኝ መልካም ምናምን ሆኖ ቢሆን ኦኬ፣ ይሄንን ሰው እንዴት አጠዋለሁ ብለሽ ታለቅሻለሽ። ገብቶሻል? መፋሪ አትለምኝ፣ ለምነሽ ፍቅር የለም። በግፊ አውራኝ፣ ደውልልኝ፣ ናልኝ፣ አብረን አይሰራም። ይሄ እናት ማንም ሰው እንዳትለማምጭ፣ ማንንም ሰው ምድር ላይ መስጠት ማድረግ ያለብሽን ነገር ሁሉ በጥሩ መልኩ ከከፈልሽ ማንም ሰው እንዳትለማመጭ። መሄድ የፈለገ ይሄድ፣ መምጣት የፈለገ ይምጣ። እንደውም ብለሽ ብታስቢ ጥሩ የሚሆነው ካሁን በኋላ ወደ ህይወቴ የሚመጣ ሰው በሩ ክፍት ነው፣ ከህይወቴ ለመውጣት የሚፈልግም በሩ ክፍት ነው። አለቅ ከማንም ሰው ጋር ልጨቃጨቅ ገብቶሽ ፈጣሪ ብቻ አይተወኝ እንጂ እከሌ ሄደ መጣ ዘጋኝ አልዘጋኝ ስለ እኔ መጥፎ አወራ አላወራ ጥሩ አወራ አላወራ በማለት ቢዚ አልሆንም። ይቅርታ አድርጊልኝ። ምክንያቱም ዛሬ ጥሩ ቢያወራ ሰው ዛሬ አፈቀርኩሽ ወደድኩሽ ቢልሽ ነገ ይኸውልህ ጥሎሽ ሄደ። ዛሬ ንገስልኝ አንተ ትለያለህ ምናምን ያለኝ ነገ ይሰቀል ነው የሚለው። የማውቀው እሱ ሰው አልመሰጥም። ብዙ ከወደደኝ ለራሱ ነው ይመቸው፣ ካልተመቸውትም ይመቸው። እኔ ህይወት ላይ የሚጨምረው ምንም ነገር አንቺ በእሱ ላይ ዲፔንድ ሆነች ስለነበር እድሜሽን ሁሉ 20 ዓመትሽ ስለሆነ ነው ይህን ሁሉ ነው የምነግርሽ። ምክንያቱም በዚህ እድሜሽ የምታስቢው ይሄ ነው። ጨልሞብሻል። አሁን አለምሽ ሁሉ እሱ ስለነበረ በቃ መግቢያ አጣሽ፣ ስራ ፈታሽ፣ ጭንቀት ነው፣ ለቅሶ ነው፣ ተወይ ነው፣ በሌላ ሴት ቀይረኝ ነው። ትንሽ እድሜሽ ከፍ እያለ ሲመጣ ግን ይችኛው አሁን እያወራንበት ያለሽበትን እድሜ ላይ የተሰማሽን ስሜት ትስቂያለሽ። የእውነት ነው ብለሽ ምን ሆኝ አሁን አንዳንዴ ጋይስ ለዚህ ሰው ነው ግን ያለቀስኩት ብላችሁ አታውቁም? እንደው በፍቅር ጊዜ በጣም ከነፍ ብላችሁ እንቅልፍ ያጣችሁላቸው ሰዎች፣ እንደ ወይኔ 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 ያላችሁላቸው ሰዎች ማለት ነው። ካለፋችሁ በኋላ እና ነገሮች ከረሳችሁ በኋላ ህይወታችሁ ለፊት ከቀጠለ በኋላ ወይ ጉድ እውነት ግን ለዚህ ሲሆን ያለቀስኩት ማለት ወንድም ኮክ ለእሷ ነው ግን እንደዚህ ሆንኩት ምናምን ብላችሁ አታውቁም? ከሳጥን ውስጥ ከወጣችሁ በኋላ እንደዛ ነው የሚሰማችሁ። አሁን አንቺ እዛ ሳጥን ውስጥ ስላለሽ ሌላ ሰው የሚነግርሽ ነገር ብዙ ውሃ ያነሳም ላንቺ። ምክንያቱም አንድ በልጅነትሽ ያሳየሽ ነገር አለ፣ በቃ ያሳየሽ ፍቅር አለ። ገብቶሽ እሱም ብቻ ነው አይምሮሽ የሚደጋግም። የኔ እናት ትንሽ ባህርን ትንሽ ሐይቅ ውስጥ ያለ አሳ ትልቅ ባህርን አያውቅም። እዛው ብቻ ነው ያለው። ውጭ ከሳጥን ውስጥ ዓለም ሰፊ ነው። ስንት ጥሩ ሰዎች አሉ። ገብቶሻል? እንዳታለቅሽ፣ ጥሩ ልብ ነው ያለሽ። እሱን ለመሳተው የምታደርጊው ነገር ልንገርሽ። አንደኛ እሱን የሚያስታውሱሽን ነገሮች በሙሉ አጥፊ ከስልክሽ ላይ። ስጦታ ሰጥቶሽ ከነበረ ቮይስ ሜሴጅ የተለዋወጣችሁት ጽሁፍ፣ የእሱ ፎቶግራፍ፣ የእሱ ማስታወሻ ነገሮች በሙሉ ጽድት አድርጊ። ከዚህ እንደወጣሽ ልብ ብለሽ አዳምጪ። አንደኛ ይህንን ሁሉ ነገር ስታደርጊ ረሳሹ ማለት አይደለም፣ ገና ነው ከዚህ በኋላ የሚመጣው ዋናው ጉዳይ። ግን የመጀመሪያው ስራሽ ምንድን ነው? እሱን የሚያስታውሱ የእሱ ነገሮች። ሌላም ጊዜ መጥቶ እንትን ያለሽ ማለት ነው ምንድን ነው እንዳይበጠብጥሽ ምንድን ነው የምታደርጊው? ሌላ ስልክ ቀይሪ፣ እንዳያገኝሽ አድርጊ፣ የት እንዳለሽ እንዳያውቅ። የመጀመሪያው ስራ ይሄ ነው። ብዙዎቻችሁ ግን የሆነ የምታፈቅሩትን ሰው ማስታወሻ ራሱ ካለ ይህቺ ነገር ከማጠፋ ትናንት ትላለህ። መጥፊያሽ ነው። ምንም ነገር እንዳይኖር ኢቨን ጓደኞቹ እንኳን ካሉ ከአንቺ ጋር የሚያወሩ ከእነሱ ምራቂ። ከእሱ ጋር ንክኪ ያላቸውን ነገሮች በሙሉ ጽድት አድርገሽ ባዶ ሜዳ ካረግሽ በኋላ ቢዚ ሁኚ በራስሽ ህይወት ላይ። ስፖርት ስሪ፣ ጤናሽን ጠብቂ፣ መጽሐፍ ቅዱስ አንብቢ፣ ሙቪዎች በትርፍ ጊዜሽ ወይም ከስራ ውጭ ስትሆኝ፣ ስራ ላይ ስትሆኝ ደግሞ ስራ ላይ ቢዚ ሁኚ። ከሰዎች ጋር አውሪ፣ ከጓደኞችሽ ጋር፣ ከቤተሰብ ጋር
ብቻሽን ቁጭ የምትይበትን አጋጣሚዎች በሙሉ አጥፊ። ይኸውልሽ በፕሮሰስ ነው ያፈቀርሽው፣ በፕሮሰስ ነው የምትረሺው። ይህን ነው እንደዚህ ስልሽ ሂደት አለ፣ ግን ፕሮሰሱ ይሄ ነው። በዚህ ነገር ውስጥ ኤቭሪዴይ መኖር ነው የአንቺ ስራ። ሶስተኛ ነገር እቅድና ግብ ቅረጪ። ከዛሬ ጀምሮ ለምንድነው የምትሰሪው ስራ? የት ለመድረስ ነው እየኖርሽ ያለሽው? ምንድነው አላማሽ? የተፈጠርሽበት አላማ ምንድን ነው? ገብቶሻል? ጻፊው። ምን ለመምታት ነው ያነጣጠርሽው? ነው ዝም ብለሽ ነው የምትኖሪው? አይሽ ከባድ ጥያቄ ነው ይሄ። ቁጭ ብለሽ ታስብበታለሽ። አሁን ከዚህ እንደወጣሽ ምንድን ነው መድረስ የምፈልግበት ቦታ? የዛሬ 5 ዓመት ራሴን የት ነው ማየት የምፈልገው? ገብቶሻል? ምን ለማሳካት ነው እየሰራው ያለሁት? እዚህ ያለሽበት ነው ያለሁበት ነው ቁጭ ብዬ መቀረው የዛሬም 2 ዓመት ወይስ ምንድን ነው ለውጤ? መለወጥ የምፈልገው ምንድን ነው? ጻፊውና ለዛ ኤቭሪዴይ ስሪ። እዛ ላይ ቢዚ ሁኚ ያቀድሽው ነገር ላይ። አሁን በዚህ ባልኩሽ እነዚህ ነገሮች ውስጥ ስትሆኚ 1 2 ወር እየሆነ ሲመጣ ማለት ነው ይኸው እዚህ ሁሉ ሰው ፊት ነው ማረጋግጠልሽ። ራስሽ መተሽ ነው የምትነግሪኝ። እዛም ላይ ደርስ ይችላል እንዳንቺ ጉብዝና ነው። ከነ መፈጠሩ ረስተሽ አዲስ ልማድ ለምደሽ ኢነርጄቲክ ሆነሽ መኖሩ ጓጉተሽ ደስ ብሎሽ ገብቶሽ ይሄ ነው። ስለዚህ ይቀየራል ሁሉም ነገር። ተግባባን? አመሰግናለሁ አሌክስዬ። ይህንን ሁሉ ነገሮችን ቀይሬ መጥቼ እንደተቀየርኩ እንደማሳውቅ ተስፋ አደርጋለሁ። እውነት ልቤ አሁን ላይ ራሱ የሆነ እረፍት አግኝቷል። ምክንያቱም በጥያቄ የተወጠረ ልብ ነበረኝ እና ለዚህ ራሱ የሆነ ነገር ተሰምቶኛል። እግዚአብሔር ይመስገን። አንዳንዴ ለካ ችግርን ለሰው ማማከር መፍትሄ አለው። እኔ ግን ያው ብዙ ጊዜ ችግሬን ለሰው አላማክርም፣ በሬን ዘግቼ ከራሴ ጋር ከመሟገት በስተቀርና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት የብዙ ሰዎች እንባ አለ አንተ ጋር በደስታ የሚታበስ እንባ ማለት ነው እና በቃ መብርሃን በዘርፋፋ ቀሚሷ ከክፎች ነገሮች ሁሉ ሸፍና ደግፋ በቃ አላቅም ህይወትህን ሁሉ በለምለም ውስጥ ታኖርልክ። ህይወትህን ዘመንን መብርሃን ትባርክልክ። አሜን። አመሰግናለሁ። እሺ፣ እግዚአብሔር አመሰግናለሁ። መልካም ቀን። አሜን። መልካም ቀን። ፈጣሪ ከእሳት ሲያተርፋት እሷ ግን እሳቱን ካልነካሁት እንትን ነው እኮ ምንድን ነው ይሄ? የእሳት ራት ታውቃላችሁ? አምፖል ላይ የምትሽከረከር እሳቷን እየተሽከረከረች ያለች እንደዛ ነው የሆነችው እሷ። ካልተቃጠልኩ ይህን ሰው ብታገቢው ምን አይነት ህይወት ነው የምትኖሪው? የቤት ስራ ልስጥሽ እንደው እስቲ ዝም ብለሽ ቁጭ በይ። ይህ ሰው ባገባው ባሌ ቢሆን የልጆቼ አባት ቢሆን ምን አይነት አባት ነው የሚሆን? በነገራችን ላይ ስታገቡ ማለት ነው ለልጆቻችሁም አባት እየመረጣችሁ እንደሆነ ወቁ። ወንዶችም እንደዚህ የሆነ ሰው ለማግባት ስታስቡ ባል ብቻ አይደለም እየመረጣችሁ አላችሁ፣ ወይ ሚስት ብቻ አይደለም፣ ለልጆቻችሁም አባት ነው። ምን አይነት አባት ነው የምትመርጡላቸው? ላልወለዳችኋቸው ልጆች አርአያ የሚሆን ነው ወይስ የውድቀት መንስኤ? ግጥም አለኝ። እሺ ግጥም እንስማ እስቲ። አጭር ግጥም አለኝ ብላለች። እስቲ ግጥም ትንሽ አይምሯችሁን ደግሞ ብሩሽ እናድርገው። 26 ደቂቃ አለን። ስለዚህ ችግር የለው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ይሰማል? እሺ አበረታቷት። እሺ ፎሎ አርጓት ምናምን አበረታቷት። ጎበዝ ገጣሚ ነች። እሺ ከአልፋዎች ቤት ተሰማ አንድ ዜና፣ ቀጠሮ ጌሙ ነው የዛ ባለዝና። ሁሉም ሰው ተጋብዟል አይቅር የዛን ቀን፣ አሌክስዬን ጥሎ ጀግና ወንድሙን። አንበሳ ባይኖረኝ ዩኒቨርስ ባላመጣ፣ ወንድምዬ ላንተ ሁሌም ጸሎት አለኝ ከልብ የሚወጣ። ብዬም እመኛለው ድል ነስተህ ብትመጣ፣ የቀጠሮ ጌሙ ሚያዝያ 24
አሌክሶ ወንድሜ አንተ እኮ ነህ ለእኔ የሺ ሰው ግምት። አልፋዎች አይደለን ድል መንሳትን እንጂ አንወድም ሽንፈት ይላል። አመሰግናለሁ። ይህ የተለየ ነው። ሌላ ሌቭል ላይ ነሽ። የአገጣጠመ በጣም በጣም የሚገርም ግጥም ነው። እሺ ጭራሽ አልጠበኩም። በጣም ጎብዘሻል። በጣም ጎበዝ ናት። እሺ ከእለት እለት ጊዜ ሲኖረኝ እጽፋለሁኝ። አሁን በችኮላ የጻፍኩት ነው። የምር ይቅር በሉኝ ያሳጠርኩት። ያሁን በችኮላ በጣም ጎበዝ። እሺ ይህ ታለንት በጣም ትልቅ መጽሐፍ መድብል፣ የግጥም መድብል አሳክተመሽ ስታስመርቂ ለመገኘት ያብቃን። እሺ በርቺ። አመሰግናለሁ። ሁላችሁን እግዚአብሔር ያክብርልኝ። ድል ላንተ ብያለሁኝ ወንድማችን። አመሰግናለሁ። አመሰግናለሁ። ከባድ ሌቭል ገብታችኋል አልፋዎች። እንዴት ነው ነገሩ? ማላውቀው ነገር ሰርፕራይዝ እያደረጋችሁ ነው። በዚህ አይነትማ በቃ ጌሙን እናሸንፋለን በሉኛ። አሸንፈናል። ኦልሬዲ ምንም ተፈጠረ ምን እኔ እናንተ ብቻ እንትናችሁ ይህ መልካም ምኞታችሁ ትለያላችሁ በእውነት ኤቭሪባዲ ጋይስ። እና የእውነት እኔ እናንተ ጋር ያለው እንትን ጨዋታው ሳይሆን በቃ ይሄ ብቻ በቂ ነው ጋይስ። በቃኝ ማለት በቃ ካሁኑ እንዲህ ነው የሚያጠገብ እንጀራ ከምጣዱ ያስታውቃል የሚባለው። በቃ ካሁኑ ሀሳባችሁ ያላችሁ መልካም ምኞት እኔ ለእኔ የሚገባ ነው ብዬ አላስብ። ለዛ ነው ሰርፕራይዝ መሆኑ ብዙ ጊዜ። ሰላም ነን። ምን እንታዘዝ? የሆነ ነገር ላማክሬ ነበርና እሺ ንገረኝ። ይሰማል? ይሰማል? አዎ ይሰማል። ንገረኝ። ሴት ልጅ አለ። ሴት ልጅ ማለት ነው። ድምፅህ አይሰማም እየራቀኝ። አይ ከስልኩ ርቀሃል ይመስለኛል። ከስልኩ ርቀሃል ወይስ ኤርፎን ነው የምትጠቀመው? ኤርፎን ነው የምትጠቀመው? ኤርፎን አለ ነው ኤርፎን ነው ብቻ። እሺ ንገረኝ። ሴት ልጅ ከሴት ጋር አወራና ፍቅር ምናምን ጀምራለሁ ብዬ ሞክራለሁ። ከዛ ትንሽ አውርቻት ወይ እሺ ብላኝ ያወራት ደግሞ እና ስለ አንድ በጣም በጣም ቆይ ድምፅህ በጣም ችግር አለበት። ባዶ ክፍል ውስጥ ነው ያለው። ያስተጋባል ነገር እና ወይ አስጠጋው ሰው አሁን ሞትቻለሁ። አሁን ጥሩ ነው። እሺ ጎሽ ቀጥል። እና የሆነች ልጅ ጋር አብረን ነው የተማርነው እና አብረን ኤሌመንተሪ ሃይስኩል ከዛ ማለት ነው ትምህርት አቆመን። አሁን ኢትዮጵያ አይደለንም ሁለታችንም እና እሺ ሁሌ ነው የምንጣለው፣ ሁሌ ማለት ነው። እሷ ትናንሽ ነገር ነው የምትፈልግብኝ። ስንት እድሜያችሁ ስንት ሆኖ ነበር ያኔ ፍቅር የጀመርነው? ኖ አብረን ነው የተማርነው። ፍቅር የጀመርነው 9ኛ ክፍል እያለን ነው። እሺ ሃይስኩል ላይ ማለት ነው። እሷ 11ኛ ላይ አቋርጣ ወደ ውጭ ልጅ፣ እኔ ደግሞ ጨርሼ ነጥብ አልመጣ ስል እኔም ጥዬ ወደ ውጭ ወጣሁ። እሺ
ከዛም ወደ ውጭ ከወጣሁ በኋላ ሁሌ ነው የምንጨቃጨቀው። ትናንሽ ነገር ነው የምትፈልግብኝ። ልተዋት እፈልጋለሁ ግን እሷን ደግሞ መተው አልቻልኩም። ምክንያቱም በቃ አብረን ያሳለፍነው ነገር ምናምን በቃ ለምሳሌ አንድ ቲክቶክ ስር ሄጄ አንድ ኮመንት ለአንድ ሴት ልጅ ብጽፍ እንዴት እንደዚህ ትጽፋለህ? ኧረ እንደዚህ እንደዚህ ነው ብል እንዴት ጭቅጭቅ ብቻ ነው በቃ በትንሽ በትልቁ ማለት ነው። ትናንሽ ነገር ነው ከኔ ጋር ለመጣላት የምትፈልገው እና ብታፈቅረኝ እንደዚህ ትናንሽ ነገር አትፈልግብኝም ብዬ አስባለሁ፣ እንደ ራሴ ማለት ነው። እሺ እና ጊዜ ስተኛ 24 ሰዓት አውራኝ ምናምን ትላለች። እንዳላውራት 24 ሰዓት አውራኝ? አዎ አለ። እሱ አሁን ይመቻታል ስራ ለማውራት፣ እኔ ደግሞ አይመቸኝም ከሰው ጋር ለማውራት ማለት ነው። ቦታ ሰጥቼ ብዙ ጊዜ ለማውራት በስራ ምክንያት አይመቸኝም። እሺ እና አንተ እንደ ሌሎቹ ለምን አታወራኝም ምናምን ላይቭ ላይ አትገባም ምናምን ትለኛለች። እኔ እሱን ደግሞ አልፈልግም አልችልም ስል ላይቭ እንደ ሌሎቹ አሁን ለምሳሌ ላይቭ ላይ ገብቼ እሷም ላይቭ ላይ መታ መጫወት፣ እሷን ማሳቅ ማዝናናት ምናምን አልችልም ስለ አላገበትም ነው። ገብቶሃል? እሺ እና እሷን ልተው ፈልጋለሁ ግን ልተዋት ራሱ ማለት ነው። ስለዚህ አሁን ምንድን ነው ልተዋት ወይስ አልተዋት? እንደዚህ ልተዋት ወይስ አልተዋት እንዴት ላድርግ ብዬ ነው። ታፈቅራታለህ? በጣም። እሺ አሁን እስቲ ሚዩት አድርግና አዳምጠኝ። አንደኛ ከፍቅር ግንኙነት ከርቀት ፍቅር ግንኙነት የሚጠበቅ ነገር ነው እየደረሰብህ ያለው ወይም እሷም ላይ ተፈቃቃሪዎች በርቀት ስትሆኑ እንደዚህ ነው። ሰላም የለም። የሆነ ሰው ራሱ ሞቅ ያለ ሰላምታ ከሰጠህ ምን አስበው ነው? እኔ ያላገባችሁ ሰዎች እንዴት ነው አባትሽ እኮ ነው ሊቆጣጠርሽ የሚገባው። አንተንም እንደዚህ ካላገባኋት እንዴት ምን ማድረግ እንዳለባት ልነግራት አልችልም። እኔ አያገባኝም። ሀሳብ ነው ልሰጥ የምችለው። ብዙዎቻችሁ ስለማፈቅረው ነው ይህን መልበስ አለብሽ፣ እንዲህ መልበስ አለብህ፣ እንደዚህ ማድረግ አለብህ፣ እዚህ ቦታ መናገር አለብህ፣ እዚህ ቦታ መናገር የለብህ ተብሎ እንትን ይላል። ገብቷችኋል? ብዙ ሰው ማለት ነው። ስለዚህ ቁጥጥር የሚሆንበት ፍቅር ግንኙነት አለ። በቃ ይሄ ኮንትሮሊንግ ማለት ነው። አሁን አንተ ወይ ተጋቡ ወይም አትጋቡ ከሆነ አትጃጃሉ። ይህን ሁሉ አመት ምንድን ነው የምትሰሩት? ምንድን ነው ፕላኑ? ምሮክሉ ወዴት ነው ጉዟችሁ? እንደዚህ ነው የምትኖሩት? እንደዚህ ለአመታት ገብተዋል። ስለዚህ መቆም ብለህ አስብ። አሁን ይሄ የተፈጠረ ያለው ጭቅጭቁ ምናምን ተው፣ እሱ ሁሉም ሰው ጋር አንተ ላይ ብቻ አለ። ገብተዋል። ግን አስብበት። እንዴት ነው ወዴት ነው መሄደው? በእንደዚህ አይነት ሁኔታ እስከ መቼ ነው እንዲህ የምንቀጥለው የሚለው ነገር ቁጭ ብለህ እንድታገናዝብ ነው። እኔ አይምሮ ውስጥ ይህንን ነገር እንድትጭረው ነው ልነግርህ የምችለው። አለበለዚያ ዋጋ ትከፍላለህ። ገብቶሃል አይደል? ጊዜም ብትሰጥ አሁን ለምሳሌ ለእሷ ቁጭ ብለህ ጊዜ 24 አወር ብታወራትም ይሄ ነገር አይቀርም። ጊዜ ሰጥቶኛል የሚለው ነገር የሚያመጣለት ትርጉም የለም። ገብቶሃል አይደል? ያ ነው። አንተ ደግሞ ቲክቶክ ላይ የገባ ኮመንት ምናምን መሰጥ ከሆነ ትንሽ ነገር ነው የሚበቃው። በርቀት ፍቅር ላይ ያለ ሰው እሱ ነገር ቀነስ አድርገው። ገብቶሃል? ኮመንት ማድረግ እኮ መብት ነው ማለት እንደው ሌላ ነገር እስካልሆነ ድረስ። አሁን የሆነ ሰው ቪዲዮ ላይ ገብተህ ኮመንት ብትሰጥ ምን ችግር የለውም። ገብቶሃል? ይሄ ፍቅረኛ ያለው ሰው ጫካ እንደሚኖር ሰው ከሰው ጋር አይግባባ፣ ማህበራዊ ህይወት አይኖረው ተብሎ የተፈረደበትም አይደለም። ግን እንደውም ሳታገባ ግን እስቲ ባህሪዋን ካወቅ ቀነስ አድርገው። የሚረብሻታል ብለህ ካሰብክ፣ እኔ ግን ከዚህ ሁሉ ነገር ቁጭ ብለህ ዲሳይድ አድርግ። ወይ ሄዳ አግባትና ሚስት አርጋት ወይ ልቀቃት እንጂ እንደዚህ ተዛዝላችሁ ቀናችሁ የተበላሽ የተጨቃጨቃችሁ አትኖሩ። ተግባባን? ያ ነው የተሻለ።
የተሻለው ኦፕሽን። ግልጽ ነው ነው አሌክሶ። እና አግባት ላልከው ትዳር ጠይቂያት ነበረ ሰው ማለት ነው። እሺ ማለት ሽማግሌ ልክ ላግባሽ ምናምን ብዬ ጠይቂያት እሺ አትልም፣ ፈቃደኛ አትሆንም። ቆይ ላስብበት፣ ገና ነው እንደዚህ ነው ምናምን ነው የምትለው። እና አሁን እሷ ቆይ ለትዳር ገና ነው ምናምን ትላለች፣ እንስራ ምናምን ነው የምትለው። ግን ጭቅጭቁ ማለት ነው በጣም ማለት ነው በጣም ነው የምንጨቃጨቀው። ለምን እንደዚህ ልስማ። አሁን ንገረኝ፣ ልንገርህ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ ነው አሁን የምሰጠህ። ትንሽ መረር ሊል ይችላል። የጋብቻ ሀሳብ ስታነሱ ወንዶችም ሆነ ሴቶች እንዲህ የማይወርድ ሀቅ ነው ነግራችሁ ሊመራችሁ ይችላል። የጋብቻ ሀሳብ ስታነሱ አብሯችሁ ያለው አፈቅርሃለሁ አፈቅርሻለሁ ምናምን ገለመሌ ቆዴም ገፍፌልሽ የምትባባለው ሰው ቆይ ላስብበት ካላችሁ ራን ወዳጄ ሩጥ እመኔ። ምናልባት አሁን የምነግርህን ነገር ከ5 ዓመት በኋላ ሊሆን ይችላል ይገባል። እሱ እኮ ነግሮኝ ነበር ግን ያልሰማሁት እንጂ ልትለኝ ትችላለህ። ኮምፕሊትሊ ጋብቻ ማለት ነው ከምንም አያስቀራችሁ። እኔ አሁን የምወዳት የምትወደኝ ሴት ብትኖር እና ብንጠባበስ ወይም ብንግባባ ወደ ገደለው ነው የምገባው። ይቅርታ ወደድኳታል፣ ወደደች፣ ተግባባን አይደል? አለቀ። 1 ዓመት የፍቅር አኒቨርሰሪያችንን ምናምን ብዬ ኬክ ስቆርስ አልውልም። 1 ዓመቱን አግብቻት ብዙ ሰክሰስ ላይ አልደርስም። እንዲያብሬያት ለምንድነው ማታገባው የሚለው ሀሳብ ሲነሳ፣ ለምሳሌ ስራ ሰርቼ ካልኩ አብሬያት አልሰራም እንዴ? ምን ችግር አለ? እንደውም 2 ጥረት ይሆናል። እኔ 10 ብር በሰራ እሱ 10 ብር በሰራ 20 ብር ይሆናል የጋራ ጥረታችን። 2 እጅ ሲያጨበጭብ ይደመጣል። ገብቷል? ቁጭ ብዬ የቀጠርኳት ካፌ የጋበዝኳት ሲኒማ አብረን እየሄድን ወክ እያደረግን የኔ ፍቅር ደህና አደርሽው እያልኳት ምን አጃጃለኝ ጎበዝ። ከተግባባኋት ስለ እሷ ካወቁ ገብቷል። ማወቅ ያለብኝ መሰረታዊ ጉዳይ ካወቁ በቃ አለቀ። ወደ ገደለው ገብቼ ኑሮ የምኖር ቤተሰብ መመስረት ነው፣ ልጅ መውለድ ነው። እየኖርክ ነው የምታስተካክለው። አጥንቼው የሚባል ነገር ሰው አይጠናም ጎበዝ። አወቅኩት ብለህ 10 ዓመት ኖረ፣ ከ10 ዓመት በኋላ ሌላ አዲስ ማታውቀው ነገር አለ። 20 ዓመት ኖረህ ዋው በቃ አውቃታለሁ እሷ 20 ዓመት በትዳር ኖረሃል ብለህ ሌላ ማታውቀው ነገር አለ። የሰው ልጅ ተገልጦ ማያልቅ መጽሐፍ። ላስብበት ካለችው ወዳጄ ሩጥ ግድ የለ መመነኝ። አይ እንጋባና ኑሯችንን እንኑር እየኖርን ብዙ ነገሮች እናስተካክል ካለች ግን ወደ ገደለው ግባ። ለምን መሰለህ ይህን የምልህ የሆነ አድቫንቴጅ ሲኖራቸው ነው ሰዎች እነዚህ የሚሉት ገብቷል። የሆነ ከጀርባ የሆነ ነገር ሲኖራቸው ላስብበት የሚሉ ሀብታም ሆኜ ከማገባት ምንም ሳይኖረኝ ባገባትና አብረን ሀብታም ብንሆን እሱ በጣም የተሻለው ኦፕሽን ነው። ሰርቼ ቤት ገዝቼ መኪና ገዝቼ ምናምን ቆይቼ አገባለሁ ካልኩኝ እሱ ትክክል አይደለም። ተግባባን? አስብበት። ለዛ ነው። እሺ እሺ ወዳጅ ወንዶች ላይ ሆኗል አሁን ጥቃቱ። አሁን ለ2ኛ ጊዜ ነው ወንድ ልጅ ሲገባ እዚህ። ሴቶች የበቀል እርምጃ ነው እየወሰዳችሁ ያላችሁት ወይስ እንዴት ነው? ትንሽ ብታረጋጉት። መበቃቀል ጥሩ አይደል? ቀዶ ጥገና ክፍል ሆኜ አትሳሙኝ አላልኩም? ጌም ላይ ምናምን ነው። ጌም ላይ ኑና በደንብ እንሰሰማ እንዳያሳስባቸው። አሁን እዚህ መቀስ፣ ምላጭ፣ መርፌ፣ ዶዘር፣ ግሬደር ምናምን መናጃ ይዘን ስሳሳም ብገኝ አሁን ቀጥታ ነው። አሁን ስሜ ራሱ ስም መጥፋት ብቻ ሳይሆን ዘብጥያ ልወርድ ይችላል። እየቀደደ የሚስም ሰው ምላጭና መርፌ እየረሳ ውስጥ ተብዬ ቴንኪ ሶ ማች። አመሰግናለሁ። አልስምና እንሳሳም ህጉ ነው።
ሰርጀሪ ክፍል ኪሲንግ የለም። ሰላም